ከ10 ዓመታት በኋላ የፈነዳው አፋር የቀን ጨለማውና የቀይ ባህር ውስጣዊ ጉዞ። በአፋር ክልል ኤርታሌ ተራራ አቅራቢያ ትናንት ዳር 14 2018 ዓ.ም ከባድ የእሳተ ገሞራ ፍንዳታ መከሰቱን የአገር ውስጥ መገናኛ ብዙሃንና ዓለም አቀፍ እሳተ ገሞራ ክትትል ኤጀንሲዎች ዘግበዋል። በፍንዳታ የተፈጠረው ጥቁር ጭስ ለአካባቢው ነዋሪዎች የቀን ጨለማ ፈጥሮ እንደነበር ተናግረዋል። ፍንዳታው በአካባቢው ላይ ታይቶ የማይታወቅ ኃይለኛ የነበረ ሲሆን በአቅራቢያ የነበረው መሬት ከፍተኛ ንዝረት የተሰማ እንደነበር ነዋሪዎች ተናግረዋል። የአፋር እሳተ ገሞራ ፍንዳታ በትንሽ ሁሉንም ንቁና የሚንተከተክ የነበረ ቢሆንም በዚህ ልክ ግን ፈንድቶ እንደማያውቅ መረጃዎች አመላክተዋል። የትናንትናውን ፍንዳታ ተከትሎም የነፋሱ አቅጣጫ ወደ ምስራቅ መሆኑ እንጂ አዲስ አበባን ጭምር በጭስ ሊጋርዳት ይችል እንደነበር ተነግሯል። ነፋሱ ወደ ምስራቅ በመሆኑ ምክንያት የእሳተ ገሞራ ጭስ ቀይ ባህርን ተሻግሮም እስከ የመን ድረስ ሰማይ ጋርዶ ታይቷል። ይህን የእሳተ ገሞራ ፍንዳታ ምን ያክል አቅም እንደነበረው ማሳያ ሆኗልም ነው የተባለው። የእሳተ ገሞራ ፍንዳታውም ከ10 ዓመታት በኋላ የተከሰተ የመጀመሪያው ግዙፍ እሳተ ገሞራ ፍንዳታ ሊሆን ይችላልም ነው የተባለው። ከዚህ ፍንዳታ ቀደም ብሎ የምስራቅ አፍሪካ ስምጥ ሸለቆ እየተሰነጠቀ እንደሆነም በመልክዓ ምድራዊ ዘመን አቆጣጠር ምስራቅ አፍሪካ ለሁለት የሚከፈልበት ክስተት እየተቃረበ ስለመሆኑም የተለያዩ ጥናቶች ሲያመላክቱ ቆይተዋል። ምስራቅ አፍሪካን ለሁለት የሚከፍለውናም በመሃሉ ባህር የሚፈጥረው ቀይ ባህርና ህንድ ውቅያኖስን በማገናኘት ነው እየተባለ ይገኛል። ይህ ምናልባትም እስከ 1 ሚሊዮን ዓመት ሊፈጅ ይችላል የተባለው የተፈጥሮ ክስተት እጅግ ፈጣንና ቅርብ የሚባል ሆኗል። የአሁኑም የአፋር ፍንዳታ የቀይ ባህርን ውስጣዊ ጉዞ ያመላክት ይሆን? በአፋር የተፈጠረው ምንድነው? አሁንስ ምን ላይ ይገኛል? እስከ መጨረሻው ድረስ አብራችሁን ቆዩ። ትናንት የተከሰተው የኤርታሌ ፍንዳታ ከወትሮ በተለየ በጣም አስፈሪና አስደንጋጭ እንደነበር ተነግሯል። የአስፈሪ እሳተ ገሞራ የፈነዳው በኪልቤቲ ራሱ ዞን አፍዴራ ወረዳ በ8 ኪሎ ሜትር ርቀት ላይ በሚገኝ ቦታ እንደሆነም ተነግሯል። እንደ አፋር ቴሌቪዥን ዘገባ ከሆነ ፍንዳታው በተከሰተበት ሰዓት የነበረው ድምፅም ከፍተኛ በመሆኑ በኤርታሌና በአፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ አስከትሏል። ነዋሪዎች በድምፁ እጅግ ተደናግጠው እንደነበርም ተነግረዋል። ተራራው ከመፈንዳቱ 3 ቀን ቀደም ብሎም በስፍራው ላይ ጭስ ይታይ እንደነበርም ተነግሯል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅ ብሎም ከ3 ቀናት በፊት የተወሰነ ጭስ ማውጣት ጀምሮም ትናንት ለጆሮ በሚከብድ መልኩ ከፍተኛ የፍንዳታ ድምፅ እንዳወጣና አካባቢውን በጥቁር ጭስ ወደ ጨለማነት እንደቀየረውም የመንደሩ ነዋሪዎች ተናግረዋል። ይህ ፍንዳታ ከ10 ዓመታት ወዲህ የመጀመሪያው እንደሆነም የኔዘርላንድ ቢኤንኦ ኒውስ ዓለም አቀፍ የእሳተ ገሞራ ክትትል ኤጀንሲዎችን ዋቢ አድርጎ ዘግቧል። ፍንዳታው ከተፈጠረ በኋላም ጭሱ እስከ 13 ኪሎ ሜትር ድረስ ወደ ላይ እንደወጣ ተነግሯል። ይህም በረራዎችን ጭምር የማገድ አቅም ነበረው ነው የተባለው። ይህ እሳተ ገሞራ ፍንዳታ ጭሱ እስከ የመን ድረስ እንደታየም ከጠፈር ላይ በተነሱ ምስሎች ተረጋግጧል። ይህ ፍንዳታ እንቅስቃሴ ያልነበረ ሳይሆን በታላቁ የምስራቅ አፍሪካ ስምጥ ሸለቆ እንቅስቃሴ ስር ወጣ ገባ ሲል ቆይቷል። ያለፈውን 1 ዓመት በኢትዮጵያ ተደጋጋሚ መሬት መንቀጥቀጥ ሲከሰት እንደነበር ይታወቃል። የአሁኑም የባለፈውም የተፈጥሮ ክስተት ዋነኛ ምክንያቱም ምስራቅ አፍሪካ ላይ ሊወድቅ ይችላል የሚባለው አዲስ ባህር እንደሆነም ተነግሯል። በቅርብ በወጡ ተከታታይ ጥናቶች የምስራቅ አፍሪካ ስምጥ ሸለቆ ከ1 ሚሊዮን ዓመት በኋላም አዲስ ባህር ሊወልድና ዓለምም በርካታ አህጉር ልትሆን ትችላለች የሚሉ መላምቶችን አስቀምጧል። ኤርታሌ ላይ የፈነዳው እሳተ ገሞራም የዚህ ሸለቆ ውስጣዊ እንቅስቃሴ ውጤት ሆኗል። ይህ አፋር ምድር ላለፉት በርካታ ዓመታት እንዳልተረጋጋም ጥናቶች ያሳያሉ። የሚጨስ ተራራ ወይም የገሃነም መግቢያ በር በሚል ስያሜ የሚታወቀው ኤርታሌም ከ12ኛው መቶ ክፍለ ዘመን ጀምሮም ለረጅም ዓመታት የቆየ እሳተ ገሞራ በመሆን ግንባር ቀደምትነቱን ይዟል። ይሄው የኤርታሌ እሳተ ገሞራም የቀይ ባህር ወገብ አካል ሲሆን ሂደቱም ከ30 ሚሊዮን ዓመታት ጀምሮ የተካሄደ ነው። የአረብ ፕሌት ከአፍሪካ ፕሌት መለያየት የተጀመረው ከ30 ሚሊዮን ዓመታት በፊት ቢሆንም ሙሉ ለሙሉ ስላልተያየ ተያይዞ ይገኛል። ሆኖም በየዓመቱ 20 ሚሊ ሊትር ይለያያል። እሳተ ገሞራውም በመለያየት ሂደት ይከሰታል። ይህ እሳተ ገሞራ በውስጡ የታመቀበት የምስራቅ አፍሪካ ስምጥ ሸለቆ በምድር ገጽ ላይ ካሉት በጣም ሰፊና ዝቅተኛ ቦታዎች አንዱ ሲሆን ከዮርዳኖስ በደቡብ ምዕራብ ኤስያ ከደቡብ እስከ ምስራቅ አፍሪካና እስከ ሞዛምቢክ ድረስ የተዘረጋ እንደሆነ ይነገራል። ሸለቆው 6400 ኪሎ ሜትር ርዝመት ያለው በአማካኝም ከ48 እስከ 64 ኪሎ ሜትር ስፋት እንዳለው ይታወቃል። የምስራቅ አፍሪካ ስምጥ ሸለቆ ከላይ ከቀይ ባህር በደቡብ እስከ ኒያሳ ሐይቅ ድረስ የሚዘረጋ ሲሆን የተፈጠረውም በቴክቶኒክ ስንጥቆች ውስጥ የሚገኘው
የሶስትዮሽ መጋጠሚያ ላይ እንደሆነ ይነገራል። ስምጥ ሸለቆው ሁለት ክፍሎች ሲኖሩት ዋናው ስምጥ ሸለቆ የምስራቅ አፍሪካ ስምጥ ሸለቆ ብዙውን ጊዜም ታላቁ ስምጥ ሸለቆ ወይም ስምጥ ሸለቆ እየተባለ ይጠራል። ሌላው ምዕራባዊ ስምጥ ሸለቆ ሲሆን ከሰሜናዊ የኒያሳ ሐይቅ ማለትም ማላይ ሐይቅ ወደ ሰሜን ይዘልቃል። ከአፍሪካ ትላልቅ ሐይቆች መካከል ሩኳም፣ ታንጋኒካ፣ ኪቩ፣ ኤድዋርድ እና አልበርት በዚሁ ስምጥ ሸለቆ ተፈጥረዋል። ታላቁ ስምጥ ሸለቆ በሰሜናዊ ክፍል ስንጥቅ በዮርዳኖስ ወንዝ በሞት ባህርና በቃባ ባህር ሰላጥ ያለን ቦታ ሲይዝ በቀይ ባህር በኩል ወደ ደቡብ አቅጣጫና ወደ ኢትዮጵያ አፋር ደናኪል ሜዳ አድርጎም አዋሽ፣ መተሐራ፣ አዳማ፣ ደብረ ዘይት፣ ሞጆ፣ ዝዋይ ከሐዋሳ እስከ አርባ ምንጭ ከዚያም ሩዶልፍ ሐይቅ ወይም ቱርካና፣ ናይቫሻና ማጋዲ በኬንያ ይቀጥላል። ሲቀጥል በታንዛኒያ አድርጎም ወደ ደቡብ አቅጣጫ በሽሬ ወንዝ ሸለቆና በሞዛምቢክ ሜዳ በኩል እስከ ህንድ ውቅያኖስ ዳርቻም ሞዛምቢክ በቤራ አቅራቢያ ይደርሳል። ስምጥ ሸለቆው ላለፉት 30 ሚሊዮን ዓመታት ያክል ያልተረጋጋ ሲሆን የአፍሪካና የአረቢያን ባህረ ገብ መሬቶች ለይቷል። ስምጥ ሸለቆው የተለያዩ የምድር ገጽታዎችን ሲፈጥር መቆየቱ እሳተ ገሞራው እንደ ኪሊማንጃሮ አይነት ተራራዎችን ፈጥሯል። ያ ብቻ ሳይሆን በኬንያና በኢትዮጵያም ግዙፍ ወንዞችና ሐይቆችን አስገኝቷል። በኢትዮጵያ ስምጥ ሸለቆ አሉ የተባሉትን ወደ 8 ትላልቅ ወንዞች የተፈጠሩትም በዚህ የምድር እንቅስቃሴ እንደሆነ ይነገራል። እንደ በሰቃ ያሉ ሐይቆች የዚህ አካል ሲሆኑም ከታች ደግሞ እንደ ዝዋይ፣ እንደ ላንጋኖ፣ አብያታና ሻለ እንዲሁም ሐዋሳን ጨምሮም ስምጥ ሸለቆ የፈጠራቸው ሐይቆች ናቸው። አባያና ጫሞ ሐይቆች እንዲሁም ኬንያና ኢትዮጵያ ድንበር ላይ ያለው ትልቁ የቱርካና ሐይቅ በዚሁ ስምጥ ሸለቆ የተፈጠረ እንደሆነ ይነገራል። ከላይ ከአፋር ምድር ደግሞ እስካሁን ድረስ አክቲቭ የሆነውን ኤርታሌ እሳተ ገሞራን ፈጥሯል። እንደ አቢና አብድራ ያሉም ትናንሽ ጨዋማ ሐይቆች የተፈጠሩት በዚሁ ተፈጥሯዊ ሂደት እንደሆነ ይነገራል። አጥኚዎች እንደሚሉት የምስራቅ አፍሪካ ስምጥ ሸለቆ እስካሁን ድረስ ያልተረጋጋ የመሬት አካል ሲሆን በየዓመቱ መሬቱ ወደ ታች በሆነ ሳንቲሜትር እየሰጠመና እየተለያየ እንደሚገኝ ጥናቶች ያረጋግጣሉ። አጥኚዎች እንደሚሉት የመሬት መስጠም በዚሁ ከቀጠለም ከላይ የሚገኘው የቀይ ባህር ውሃ ሸለቆውን ተከትሎ እንደሚፈዝ ብሎም አፍሪካን ለሁለት እንደሚከፍል ተናግረዋል። ነገር ግን ይህ ትዕይንት ሚሊዮን ዓመታት እንደሚፈጅ ድርጊቱም ለአሁን ሰዎች የሚታይ እንደማይሆን አጥኚዎች ይናገራሉ። የመሬቱ እንቅስቃሴ የቀጠለ ሲሆን በቅርቡ አዲስ አበባ የተሰማ የመሬት መንቀጥቀጥ አጋጥሟል። መቀሌና ደብረ ብርሃን ጨምሮ የመሬት መንቀጥቀጡ የተሰማባቸው ከተሞች ናቸው። የመሬት መንቀጥቀጦቹ አብዛኞቹ ማዕከላቸው እዚሁ አፋር ክልል ኤርታሌ ዙሪያ ሲሆን የናሳ መረጃ የሚያሳየው በምስራቅ አፍሪካ ስምጥ ሸለቆ ለመጨረሻ ጊዜ ከባድ የሚባል ርዕደ መሬት ተከስተው በአውሮፓውያኑ 2005 ሲሆን የጥንካሬው መጠንም 6.8 ሬክተር ስኬል እንደነበር ይነገራል። ይህም ታንጋኒካ ሐይቅ አካባቢ የተከስተው ርዕደ መሬት ንዝረቱ 970 ኪሎ ሜትር ተጉዞ እስከ ኬንያ መዲና ናይሮቢ ተሰምቶ እንደነበር ይታወሳል። ከ100 ሚሊዮን በላይ ነዋሪዎችን ባቀፈው ታላቁ ስምጥ ሸለቆ ላይ ለዓመታት ይህን የሚባል በሰውና በንብረት ላይ ጉዳት ያስከተለ ርዕደ መሬት ባይኖርም አደጋው ግን የለም ማለት አይደለም ይላል የዓለም ባንክ በዘገባው። በኢትዮጵያ የተፈጠረው ፍንዳታና የመሬት መንቀጥቀጥ እስካሁን 5.1 የተለካ ሬክተር ስኬል ማስመዝገቡ ይነገራል። ይህም በቅርቡ ከተፈጠሩት ከፍተኛ ሆኖ ተመዝግቧል። የአሜሪካው የጠፈር ምርምር ተቋም ናሳ እንደሚለው የታንጋኒካ ሐይቅ እንዲፈጠር ምክንያት የሆኑ ስነ ምህዳራዊ ክስተቶች የሚቀጥሉ ከሆነም ወደፊት ምስራቅ አፍሪካ ከተቀረው አፍሪካ ይገነጠላል፣ ታላቁ ስምጥ ሸለቆ ደግሞ ውቅያኖስ ይሆናል ሲል ተደምጧል። ርዕደ መሬቱ ወይም የእሳተ ገሞራ ፍንዳታው ከመከሰቱ በፊት መገመት ከባድ ነው። ነገር ግን የመሬት ነውጥ በተከሰተበት አካባቢ ያለውን መረጃ በማየት አንዳንድ አመላካች ጥቆማዎች ሊገኙ ይችላሉ። ተፈጥሮን መገመት በሚከብዱ ክስተቶች የተሞላች ናት። የሥነ ምድር ወይም ጂኦሎጂ ባለሙያዎች ከ1960ዎቹ ጀምሮም ዘመናዊ የሚባሉ ቴክኖሎጂዎችን በመጠቀም ርዕደ መሬትና የእሳተ ገሞራ ፍንዳታ ከመከሰቱ በፊት ለመገመት ሙከራ ሲያደርጉ ቆይተዋል። ዩኤስጂኤስ እንደሚለው ርዕደ መሬትን ለመገመት 3 ነገሮች መሟላት አለባቸው። የት ይከሰታል፣ መቼ ይከሰታልና ምን ያክል ማግኒቱድ ወይም ጥንካሬ ይኖራል የሚሉት ናቸው። ነገር ግን እስከ ዛሬ ድረስ ማንም እነዚህን 3 ግምቶች ማሳካት የቻለ የለም። በዓለማችን በየቀኑ በሺዎች የሚቆጠሩ የመሬት ነውጦችና እሳተ ገሞራ ፍንዳታዎች ይመዘገባሉ። አብዛኞቹ ዝቅተኛ የሚባሉና በተለየ ቴክኖሎጂ የሚለዩ ናቸው። በጣም ከፍተኛ የሚባሉት ደግሞ ከተሞችን የማፈራረስ አቅም እንዳላቸው ይታወቃል። በዓለማችን ብዙ ጊዜ ተደጋጋሚ ርዕደ መሬቶች ብለውም የእሳተ ገሞራ ፍንዳታዎች የሚከሰቱበት ስፍራም ፓሲፊክ ውቅያኖስ እንደሆነ ይነገራል። የፓሲፊክ የእሳት ቀለበት በርካታ የእሳተ ገሞራ ፍንዳታዎች እንደሚያስተናግድ ይነገራል። ሀገራችንም የእሳተ ገሞራ ፍንዳታ ስጋት ካለባቸው ሀገራት መካከል የምትመደብ ሲሆን በዚህ ምክንያት በርካታ ተራሮች ሊኖሯት ችለዋል። አብዛኞቹ የአፍሪካ ተራሮች መገኛቸው በኢትዮጵያ እንደሆነ ይታወቃል። ትናንት የፈነዳው የአፋሩ እሳተ ገሞራ ዛሬ ላይ እንደቀዘቀዘ ቱሪስቶች በቦታው ላይ ሆነው ጉብኝት ሲያደርጉ ተስተውለዋል። አበቃን።
መልካም ጊዜን ተመኘን።